አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ ቅዳሜ ከሰዓት ፈገግታውን ይዘው ሳምንቱን ይሸኛል። ከሰኞ እስከ ዓርብ ለፍተናል፣ ዛሬ ግን ቅዳሜ ነው። ሰኞ ማሟሟቂያ፣ ማክሰኞ ሩጫ፣ ረቡዕ ህልሜን ይዤ በተስፋ ጉዞ፣ ሐሙስ ከላይ ታች፣ ዓርብ መጨረሻ፣ ቅዳሜ መጣ አዲስ መነሻ። አዲስ አየር የሳቅ እቅድ፣ በወዳጅ ሰላምታ ረሳለሁ ጭንቀት፣ ከውዶች ጋር ፈገግታን ጋራ፣ ሕይወት ቢከብድም እኛ እንከትላለን ወደ ላይ። ቅዳሜ ድምፁን ከፍ አድርግ፣ ሁሉም የኛ ቀን ነው፣ ልብህን ክፈት። ቅዳሜ እኖር በፍቅር፣ ነገ ይመጣል ዛሬን ግን እንክበር። የኔ ስኬት በጄ ያለ ካርታ፣ ማንም አያቆመኝም እስካሳካው ድረስ። ከመውደቅ ተምሬ መቆም እናውቃለሁ፣ ዛሬ ቅዳሜ ነው ህልሜን እዘምራለሁ። ከጎዳና እስከ መድረክ ቆይ ሲሰማ፣ ስሜትን እናገራለሁ በዜማና በምት። ዛሬ መዝናናት ነገ ስራ፣ ይህ ነው ህይወቴ ይህ ነው መንገዴ። ቅዳሜ የረፍት ቀን ብቻ አይደለም፣ የተስፋ የህልም የትየቃቃን ነው። ቅዳሜ እንኖራለን፣ ቅዳሜ እንኖራለን። ከኢትዮጵያ ልብ እስከ ዓለም መድረክ፣ ቅዳሜ እንኖራለን፣ ቅዳሜ ከኢትዮጵያ ልብ እስከ ዓለም መድረክ፣ ቅዳሜ እንኖራለን፣ ቅዳሜ እንኖራለን። ሰላም ጤና ይስጥልን፣ እንዴት ናችሁ? ከሰኞ እስከ ዓርብ ለፍተናል፣ ዛሬ ግን ቅዳሜ ነው ተገናኝተናል ብለን እንግዲህ ስቱዲዮ ገብተናል። ለዛ ነው በቃ ከሰኞ እስከ ዓርብ ትለፊያለሽ፣ ትወጫለሽ፣ ትወርጃለሽ፣ ቅዳሜን ፈታት ያለሽ። ለማንኛውም እንግዲህ በቅዳሜ ከሰዓት ሰዓታችንን ጠብቀን ተገኝተናል። የቅዳሜ ከሰዓት ቤተሰቦች እንዴት ናችሁ? በያላችሁበት እዚህም ስቱዲዮ ከኛ ጋር እንግዲህ ልታሳልፉ የመጣችሁ ሁሉ እንዴት ናችሁ? እንኳን ደህና መጣችሁ። ደህና ናችሁ? እንኳን ደህና መጣችሁ። በጭብጨባ ነው የሚገለጸው። እናንተስ እንዴት ናችሁ? አብርሽ አለን ሰላም ነን። በጣም ከባድ ዙረት ላይ ነበር። ዙረት ግን ይዞላችኋል። ክረም ተከፍቶልናል። ያውኑ የሚለየው መኪናም ፕሌንም የተቀላቀለብን ጉዞ ፕሌንም ጉዞ እንደዛ ነው። በሰማይም በምድርም ነው የተጓዛችሁት። በሰማይም በምድርም ሄደን በተራራ ደግሞ በውሃ ላይ ሳልሄዳችሁ በውሃ ሄደናል። እንዴ ሶስቱንም አይገርምም? ሶስቱንም ጥሩ ረፍት ነበረን። እኔ በተለይ ወደ ወሎ ወደ ሐይቅ ደሴ ቆይቻለሁ ከሄድኩና በጣም ደስ ከዚህ በፊት ሄድሽ ነበር? ግን አይጃቃለሁ። ልጅ ነው ነፍስ አላቅ እንደ ህልም ነበር። አሁን የተራራው ሐረጎ ሄደሽ ታውቂያለሽ? ደሴ ሄጃለሁ። ግን ሐረጎ የሚባል አለ፣ ዘፈን ተዘፍኖለታል እንደው ከኮምቦልቻ ወደ ደሴ። እና ደግሞ ሰንሰራ ለምሳሌ አንድ የታዘብነው ነገር የሎጁን የሰራንበት ሐይቅ እንዲህ ነው እንዲመሰሩት ገርሟቸዋል። እኛ ማለት ቶሎ ሰርተን ምንወጣ ነው የመሰላቸው፣ ልፋቱን አያውቁትም። እና የምር ከማናጀሩ እስከ እንትን ገርሟቸው እኛ እኮ በቃ ላፍላፍ አድርጋችሁ የምትሄዱ ነው የመሰለናል። እነሱ የመሰላቸው ልክ ቲቪ ላይ አሁን እናንተ 2 ቀን 3 ቀን ለፍታችሁበት የመጣችሁትን ስራ ቲቪ ላይ ስናየው ምናልባት ቢበዛ 30 ደቂቃ ነው 20 ደቂቃ ነው። እና ልክ እንደ ተመልካች ስታየው ቀላል ነው የሚመስለው። ብዙ ነገር ባይዘው እንደዛ ነው። ብዙ ነገር ስታየው ከሩቁ ስታየው ቀላል ይመስላል፣ ስትደርስበት ስትሰራው ነው። ለሁሉም የስራ ዘርፍ የሚሆን ነገር ነው። ሁሉንም መጀመሪያ ማክበር ከማክበር ነው መጀመር ያለበት። ከዛ ስትሞክሪው ነው ክብደቱ የሚገባሽ። አሁን አንዳንድ ስራዎች አሉ በጣም ቀላል የሚመስሉ። አሁን እኔ በትንሹ በቃ ወደ ስፖርቱ ስትሄጂ ቦክስ ምናምን የሚሰሩ ሰዎች ምኑን የሚደባደቡት ምናምን የሚል ሰው አለ። እና ከዛ በፊት ያለው ዝግጅት እያንዳንዱ ነገር ብዙ የሚፈልግ ነገር አለ። አንድ ሙያ ከማክበር ነው የሚጀምረው። ከዛ ደግሞ ካከበርሽው ትለምጃለሽ፣ ትሞክሪያለሽ፣ ከዛ ክብደቱ ይገባሻል። ሙያን ብቻ ይሄ ፕሮፌሽን ብቻ ሳይሆን የሆነ ነገር መሆን
እና ያንን ሰው ያንን ነገር አቅልሎ ማየት በጣም የሚለያዩ ነገሮች ናቸው። አሁን ለምሳሌ ብዙ ጊዜ የቤት እመቤቶች ስራ የላትም ይባላል። እንደውም አንድ ሾርት ሙቪ አለች የተሰራች በጣም ትገርመኛለች። ስራ የላትም ትባላለች ያቺ ሴት። ግን ያቺ ሴት ልጆች ስታሳድግ ጠዋት ተነስታ እንቅልፏን ምግብ ስትቋጥር ከዛ ከነሱ ጋር ስትውል ከትምህርት ቤት ሲመጡ የሚበሉትን ሳታስበው ይመሻል ይነጋል ሲመሻል በዛች ሴት ቦታ አባትየው እንድታረጊው አንድ ቀን ላይ ቆይ ይችላል ወይም ሌላ ሰው ላይ ቆይ ይችላል። ስለዚህ ይሄ አንድ ነገር ስንሆነው ነው የምናውቀው። ከሩቁ አቅለለን ስንጠራው ያን ነገር ቀላል ሊሆን ይችላል። ስንሆነው ግን ከባድ ነው እና ምንንም ነገር አቅልሎ ማሰብ ወይም ደግሞ የሆነ ስም መስጠት በጣም ከባድ ነው። ለተቀማጭ ሰማይ ቅርብ ነው ይባላል። ሰብሊ ግን በጣም እኔ በቃ ሰሞኑን ይላል አባባል መጥቶልኛል። በጣም እያነበብኩ ስለሆነ የከበሮውን ስታውቂያለሽ? ከበሮ ሲይዙት ይቀል ነው። ከበሮ ሲይዙት ይቀላል ያምር ሲደበድቡት ነው። ከበሮ ሲይዙት ያምር ከበሮ ሲያዩት ያምር ሲይዙት ያደናግር። ዋው እውነት ነው። ይሄ ትክክለኛ ነገር ነው። አቅልሎ አለማየት ምንድን ነው? አሁን ይሄን እንትን ብላ ነው ይሄን አድርጎ አለማለት። መጀመሪያ ላይ በእሷ ጫማ ሆነን ስላላየ ነው መናገሩም ወይም ትርፍ ነገር ከመናገር ሀሳብ መስጠት መቆጠብ ነው። የጸጊ የቤት እመቤት ያልሽው ላይ በጣም ብዙ ነገር ነች የሚል የሆነ ጽሑፍ አይቼ ነበር። ሼፍ ነች ይላል፣ ቤት ውስጥ ምግብ ስለምታዘጋጅ። ከዛ ደግሞ ፐርቼዘር ነች ይላል፣ እቃ ሄዳ የምትገዛው እሷ ነች። ከዛ ደግሞ አካውንታንት ነች፣ ያንን ሁሉ ነገር ቤት ውስጥ ያለውን ባላንስ ሰርታ የሚከፈለው ተከፍሎ ኢኮኖሚስት ናት ሁሉም ነገር እና አንድ ነገር ሳትሆን አሁን ብዙ ነገር ነች እና ስራ ፈጣሪለችም የሚለው በጣም ይገልጻታል። እና ሰው ሁሉንም ነገር በቃ አቅልሎ ማየት የለበትም ማለት አክብደሽም ማየት ሳይሆን ካላየሽው የማይገባሽ ነገር ስለሚኖር ያንን ነገር በቃ እስከምታዩ ድረስ ሀሳብ የከፋ ሀሳብ አለመስጠት። ሙያ ለሙያተኛው መስጠትን የመሰለ ነገር የለም። በእርግጥ የምትወጂውን ሙያ ስትሰሪ ይቀልሻል። የምትወጂው ነገር ሰሪ እኮ ይቀላል። የምትወደው ነገር ምንም አይመስልም። አንዳንድ ሰዎች አይተህ ከሆነ የሚወዱት ስራ ላይ ካሉ ያመሻሉ። እንዲያውም ሰው ነው የሚያስታውሳቸው። ምግብ መብላት አለብሽ መተኛት ትጎዳለህ ምናምን። በቃ ግን ስትወደው ይቀልሃል። በእርግጥ የማትወደው ከሆነ ደግሞ በዛ ልክ በኢነርጂ ላትሰራው ትችላለህ። አንድ ባለሙያ ኢንተርቪው ሳደርግ ከአንገት በላይ ቀዶ ሕክምና ነው የሚሰራው እና በጣም ነው የከበደኝ። ማለት ለእሱ ነው የከበደኝ። እንዴት ግን እኔ ጋዜጠኛ ሁን ብትኝ አልሆንም ማለት ገባሽ አይደለ? እና እኛ በጣም አክብደን የምናየው ለባለሙያ እዛ ለሚቆመው ሰው ቀላል ሊሆን ይችላል። ሁሉም ግን ለሙያተኛ መስጠት ነው። መውደድ ጉዳዩን የሚያቀለው መውደድ ነው። አንድን ጉዳይ መውደድን ያቀለዋል። በቃ አሁን ሺህ ከባድ ነገር ቢሆን እንዳልሽው ሰርጀሪ የሚሰራ ሰው የሰው ደም ያያል። የዛ ሰው ነፍስ ከፈጣሪ ቀጥሎ በሱ እጅ ላይ ነች እና ብዙ ነገሮች ብዙ ጭንቀቶች ወደ ጭንቅላት ይመጣሉ። ግን ያንን ሁሉ ነገር ትቶ ነው የዛን ሰው ጤና ለማስተካከል የሚሞክረው እና ከመውደድም የሚመጣ ነው። መጀመሪያ መውደድ ነው። የጤና ባለሙያ መሆኑን ጋዜጠኛም ስትሆኝ ልክ እንደዛ ምንም አይነት ኮሜዲያንም ስትሆኝ ሁሉም ነገር ሲሰጣቸው አንቺ ማትችሉ ነገር እንደ ሰው ማዝናናት እኮ ትልቅ ስራ ነው። የምር በጣም ትልቅ ስራ ነው። እና እኔ ለነርሶችም ትልቅ ከበሬታ ነው ያለን። ነርስ መሆን ማለት ለእኔ አሁን ደም ምናምን ማየት አልወድም። ብዙ ነገር ችለና እሱን አሁን ስሪ ብትለኝ እኔ አልሰራም። ምንም ነገር ቢደረግ አልሰራውም። ስለዚህ ግን አከብረዋለሁ እንጂ እንዴት እንደዛ ትሰራለች ወይም የሆነ ኮሜንት አልሰጥም። እንደውም ሞር አከብረዋለሁ ስራውንና ሆኖውን የምትወደውን ስራ መስራት ደግሞ ምንም የመሰለ ነገር የለም። በጣም ለማንኛውም እንግዲህ መግቢያችንን ትንሽ ሙያና ሙያተኞችን ያነሳ ነው በአጋጣሚ ነው። ቅዳሜ ሰዓት እንግዲህ ተጀምሯል። ከኛ መካከልም እንግዲህ ከግራና ከቀኝ በየሳምንቱ ችሎታቸውን ሊሰጡን የሚመጡ ሰዎች አሉና እነሱን እንሰማለን። ሽልማት አላቸው። 7696 ላይ ኬኬ ብለው ከላኩት መሀል እንግዲህ የመጀመሪያው ባለ ችሎታ ከኔ ፊት ለፊት ያለችው ስምሽን አስታውቂኝ። ማስተዋል ደስ የማን ነው የምትዘፍኚው? በዛወርቅ። እሺ እንስማው። ለመኖር እየተፍጨረጨርኩኝ በምድር ሕይወቴን በደስታ ለማለፍ ብሞክር ከት ኧረ በቃኝ አልዘፍንም እንዴ ዘፋኝ አይደለሁም ገብርኤል
ሌላው ደግሞ እንግዲህ 7696 ቴክስት አድርጋ ደግሞ እንግዲህ ሌላ ችሎታ ይመጣል። ከፊት ለፊት ፊት እዚህ ለፊት በፊት መታ ታውቃለች። ታውቃለች። ኧረ ስሜ ሙዬ ላቀው እባላለሁ። ከብራና ፊልም ፕሮዳክሽን የመጣሁት የማቀርባችሁ 2 ዘፈን ነው። የማንና የማን? የዋን ገብረወልድና አረጋኝ ወራሽ። ራሴን ሆኜ መኖር ታውቃለክ ልምዴ ነበር፣ ታዘብኩት ይሄን ምድር ጣፋጩ ጊዜ ሲመር ሸርተታለ ጎኔም ከዳኝ ጎዳይ መሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ እኔን አጣው። እኔማ ወድጄ ክጄን ሰጥቻለሁ፣ ማፍቀር ዝቅ ማለት መሆኑን አውቃለሁ። ፍቅር ካስገድዶኝ ወዳንተ ባደላ ወደድኩ ማለቴን አትየው በሌላ ሲወዱክ መውደዱን ቻልበት ልብክ መውላውን ይቅርበት ውበትም ይረግፋል በድንገት እድሜም ያልፋል እኮ እንደ ዘበት ቻልበት መውደዱን ቻልበት ማፍቀሩን ቻልበት። እንግዲህ ድምጽ ያላቸው ለመስፈን የሚመጡ ሰዎች አንድም ያዝናኑናል፣ አንድም ደግሞ በድምጻቸው ያስገርሙናል። መዝናኛ ነው ዞሮ ዞሮ። ሙዚቃ መስፈን ብቻ አይደለም ችሎታ፣ ስዕል መሳልም ችሎታ ነው። የሚሰማውን ጨርሰን የሚታይ ከባድ የሆነ ከባድ አርት አርት። ስለዚህ የሚሰማ ጨርሰን የሚታይ ልንጀምር የሚታይ ነው። ደግሞ እናሳያችሁ ነው። ኧረ አዎ ይህ በጣም አሪፍ ነው። መጀመሪያ ልታወቅ። እሺ ቤተልሔም እባላለሁ። የመጣሁት ከጀሞ 2 አካባቢ ነው። ስዕል መሳል ትወጃለሽ? እወዳለሁ፣ ደግሞም እየሰራሁበትም ነው። ትሰሪበታለሽ? ምን ያህል ሄደሽበታል? መምህር ነኝ። የስዕል ስራ ነው የምሰጠው ፕራይቬት ስኩል ላይ፣ አሁን የፒቪ የሚባለውን ትምህርት ማለት ነው። እና ያው ከልጅነቴም ጀምሮ ሞክር ስለነበረ ብናያቸው ደስ ይለኛል። ለእይታ ይዣቸው መጥቻለሁ። ይዘሻቸው ይመጣሉ። ስለተጠቀለለ ግን ያስቸግራል። ምሳሌ ወይ 2 ሰው ካልያዘ አብርሃም ያግዝሻል። እኔ አለሁ። እሺ ታዛዥ ነው። እዚች ጋር እንቁም። እስቲ እሺ ከታች ያዣት። ይሄ አሁን የስዕል ማቴሪያል ምንም አልተጠቀምኩም። የጭቃው ከለርና መደበኛ እርሳስ ነው። የስዕል እርሳስ እንኳን አይደለም፣ ያው ተማሪ የሚጽፍበት ማለት ነው። በሱ እርሳስ ነው እና ይሄ በቻርኮል የሚሰራ ነው። ቻርኮል እንኳን የለውም፣ ከለርና እርሳስ ብቻ ነው። ሀሳቡ ከግብፃዊ ሴት ነው የወሰድኩት እንጂ ራሴ ቀይሬ እንትን ብያለሁ። ያለቁት እቺ ተናዳለች። እቺ ተበሳጭ። ትንሽ ፊቷ አግሬሲቭ ነው። እሺ እቺ አንባቢ ናት። ስለዚህ የሚሳለው በቻርኮል ነው። ቻርኮል አልተጠቀምኩም። ከለር የጭቃ ከለር ተማሪ የሚሰራበት የጭቃ ከለር ትምህርት ቤት ህጻናቶች መደበኛ እርሳስ የምንጽፍበት በእውነት ቻርኮል አልተጠቀምኩም። በሁለቱ ብቻ ነው። እንዲህ አይነት ስዕል ነው የምትስዪው? ብዙ ጊዜ ፔንቲንግም እሰራለሁ፣ ግን ያው ትንሽ ቀለሙ እንትን ስለሚለኝ ሰይጣን አብዛኛው እና ይሄን ይመስላል። ይሄ ካርቶን ስዕል ነው። አሪፍ ነው በጣም ደግሞ ልቅም። ይሄ ዲቴይሉ ይገርማል። ልቅም ያለ ስራ ነው። በስዕል ስራሽ ምን ድረስ መሄድ ታስቢያለሽ? ከፍ ያለ ደረጃ ብደርስ ደስ ይለኛል። የእሱን ብቻ ሳይሆን አሁን ለምሳሌ ፊልም የጻፍኩት አለ ወደ 70 ገጽ ደርሻለሁ እና ባለሙያዎች ቢያዩኝ ቢደግፉኝ የበለጠ መስራት እችላለሁ። ግጥምም ሞክራለሁ። ወደ 200 ግጥሞች አሉኝ በእውነት እና ጥሩ ነው። ኢቢኤስ እየሰራ ያለው ነገር በዚሁ ይቀጥል። ብዙ ሰዎችን ያግዛል፣ ይረዳል እና እኔም ደስ ብሎኛል እዚህ ፕሮግራም ላይ በመታደሜ። እኛም በጣም እናመሰግናለን። በርቺ። እንግዲህ የስዕል ስራ በጣም የተከበረ ትልቅ ስራ ነው። ብዙ የምናውቃቸው ሰዎች አሉ በስዕል ስራ። ሆቴሎች ላይ በጣም የሚያማምሩ የምናያቸው ስራዎችም አሉ እና በርቺ በዚሁ ስራሽ። ትልቅ ደረጃ አመሰግናለሁ። ትልቅ ደረጃ ላይ እናመሰግናለን። ወደ መጨረሻው ችሎታ እናልፋለን። እሱም ስዕል ነው ይመስለኛል አይደለ? ራስን አስተዋውቀንና
ከዚህ በፊት መጥቶ ነበረ። አስታውሳለሁ። አማኑኤል እባላለሁ። አማኑኤላ የመጣሁት ከገርጂ መብራት ኃይል ነው እሺ እና ዛሬ ሰርፕራይዝ ነው። ሰርፕራይዝ ነው እና ሰርፕራይዙን አሳያችኋለሁ። እና የመጀመሪያው ስዕል አዴ ሰብሊ ኮስተር ብላ ኮስተር ስታናጅኝ እኮ እንደዚህ ተቀበይ መልእክትሽን። እንዴ ግን በጣም አሪፍ አመሰግናለሁ። ጎበዝ ሰዓሊ ነው እውነት። አመሰግናለሁ። ከዛ ሌላም አለ። ሌላኛው ደግሞ እዚህ ጋር አለ። ጸጊ ዲቴይሉ ግን ይገርማል። አሜሪካ ፎቶ ነው። የአሜሪካ ነው። ፍሪዝ አድርገሽ ጎበዝ ግን ቴንክ ዩ በጣም። ከዛ በመጨረሻ ደግሞ አብርሽ አንደኛ ወይኔ ሳቀ ምናምን የአብርሽ አንደኛ ያብሽ በጣም የአብርሽ በጣም ነው የሚመስለው። የኔንም እኔ መስሎኛል በእውነት እኔ ሽበቴም አለ የቀረ ነገር የለውም። አብርሽ በያዝነው ሳምንት በዚህ አጋጣሚ ምናምን እኛ አመቱን ስላከበረ ሃፒ በርዝዴይ። በዚህ አጋጣሚ አሪፍ ጊፍት ነው የሰጠው። ልደቱን እያከበረ ነው ሳምንቱ። እንደ ልደት ስጦታ ተቀብዬልሃለሁ። እንደ ልደት በጣም አሪፍ። አማኑኤል ጎበዝ ሰዓሊ ነህ የእውነት በጣም። ባለፈውም ሰርታ ያመጣቸውን ስዕሎች ስናያቸው ነበር የታዋቂ ሰዎች። እኛም በጣም ነው የምናመሰግነው። እናመሰግናለን። በርታልን። አጨብጭቡልን ለአማ። ስለዚህ ባለችሎታዎቹ የዚህን ያክል ያላቸውን ከሰጡን እኛ ደግሞ ያለን የምንሰጥበት ሰዓት ላይ ደርሰናል። 7696 ላይ ኬኬ ብለው ሲልኩ እዚህ ብቻ መምጣት ችሎታ ማሳየት ብቻ ሳይሆን የወንበር ስር ሽልማት አለ። ስለዚህ ወንበር ስር ያሉትን ሽልማቶች መሀል እድለኛ የሆኑ ሰዎች ይደርሳቸዋል። በግራም በቀኝም ካሉት ውስጥ የተመረጡ ሰዎች ሽልማት አላቸው። ስለዚህ አሁን ወንበራችሁ ስር ያለውን ሽልማት ለማግኘት እጃችሁ እንደዚህ ከፍ ታደርጋላችሁ። ቀኝ እጃችሁን እስኪ ከፍ 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 ከዛ ወደ ውስጥ ትገቡና ፊት ለፊት ካለው ውስጥ ልጣችሁ ታወጣላችሁ። ወንበራችሁ ስር ቼክ አድርጉ። ሽልማት ካለ አግኝተዋል። ወንበራችሁ ስር ቼክ የመጀመሪያው ላይ ይሄንን ሽልማት ለማግኘት 7696 ኬኬ ብሎ ቴክስት ማድረግ ያስፈልጋል። ሁሌ ቅዳሜ ከሰዓት ላይ ከኛ ጋር ለመቆየት ስትመጡ በወንበራችሁ ስር የሚቀመጥ ሽልማት አለ። እድለኛው ማን እንደሆነ እኛም ከእናንተ እኩል ነው የምናየው። ስለዚህ 7696 ኬኬ ብሎ ቴክስት ካረጉት መካከል እድለኞቹ ተገኝተዋል። ማስተዋል ደሴ 7696 ኬኬ የመጀመሪያው ማስተዋል ክፈችው። እስቲ ክፈችው። ምን ደረሰሽ? ምስጋና አሳይን እስኪ አዙሪና ምስጋና። እሺ 7696 ኬኬ ሁለተኛ የደረሳት ማነው ስምሽ? ፍሬህይወት። እስኪ ክፈችው። ምንድን ነው የደረሰሽ? የሽንኩርት መፍጫ ደረሰሽ። ፍሬህይወት እንኳን ደስ ያለሽ። 7696 ኬኬ ብለው ከላኩት መሀል ሶስተኛዋ ቤተሰብ ምን እንደደረሳት እናያለን ነው። ይከፈት እስኪ። ስምሽ ማን ነው? መለሱ። ምን ደረሳት? የጁስ መፍጫ። ደስ አላለሽም? መለሱ። እሺ ጁስ መፍጫ አለሽ? ሙዬ ምን ደረሰሽ? ተበላሽቶብሽ ነበር? የጁስ መፍጫሽ? በቃ አሁን ፍሩት መፍጨት ነው። ትክክለኛው ቦታ ላይ ነው የገባው ማለት ነው። እሺ እሙዬ ይከፈት። ለድምጽ የሚሆን ነገር ቢሆን አሪፍ ነው። አንቺ ቮካል የምትሰራበት ጫካ የሚል ዕጣ ቢደርሳል። ስለዚህ ሁለት የሽንኩርት መፍጫና አንድ የጁስ መፍጫ፣ ከዛ ውጭ ደግሞ አንድ ምስጋና ወጥቷል ማለት ነው። ምስጋናውን እና እንድታመሰግን እድሉን እንሰጣታለን። የምታመሰግኙ ሰው አለሽ? ማስተዋል እስካሁን ድረስ እንግዲህ ችሎታ ያላቸው በድምጽም በስዕልም አሳዩን። ሌላ ደግሞ ስፔሻል ገስት አለን። እኔ አንዳንድ የምትደነቅባቸው ሙያ ያላቸው ሰዎች አሉና ምናልባት ከነዛ መሀል ሊሆን ይችላል በእድሜው ማነስ ስለሚል ወደ መድረክ ታዲያስ እንዴት ነህ? ሰላም ነህ? አማን አሉላችሁ። ደስ ይላል። ስም ማን ነው? ስሜ እስራኤል አብዱ ይባላል። ስፔሻል ኢፌክት ሙሉ የሜካፕ ስራዎችን ሰራለሁ። ይበልጥ ደግሞ ስፔሻል ኢፌክት ምናምን ሜካፖችን ሰራለሁ።
ዋው ስንት ዓመት ነው? 16 16 ዓመት ነው። እንዴት አዳበርከው ይሄን ሙያ? በ12 ዓመቴ ነው የጀመርኩት ሜካፑን። እንዴት ጀመርከ? በቃ ፓሽኔ ነበረ በሰዓቱና በቃ ቀጠልኩበት። ምን እያየህ አድገህ ማለት ነው? እንዴት ወደዚህ? እናቴ ጸጉር ቤት ነበራትና ያንንም ነገር እንትን እያልኩ ነበርና ስፔሻል ኢፌክት መስራት የፊልሞች አሁን እኛ ሄለንን እናውቃለን በእንደዚህ ጉዳዮች። ስለዚህም በእድሜ ትንሹ እኛ እስከምናውቀው አንተ አለህና ፊልሞች ላይ የተለያዩ ነገሮች ላይ መስራት እድል ገጥሞ ያውቃል? 2 ፊልሞች ላይ ሰርቻለሁኝ። ያው አንደኛው ወጥቷል፣ አንደኛው ደግሞ አልወጣም ገና ሰሞኑን ይመረቃል። ይሄ ስፔሻል ኢፌክትን በራሱ እስኪ በደንብ አብራራለን። ያው ስፔሻል ኢፌክት ማለት ያው ሆሊውድ ላይ እንደምናያቸው ትልልቅ ፊልሞች ላይ እንደምናያቸው ከባባድ የሆኑም አሉ ቀለልም ያሉ። አሁን ሀገራችን ላይ ቀለል ያሉ ሜካፖች ነው ያሉት እና ያው አሁን እሱ ወደፊት እኔ አሳድጋለሁ ብዬ አስባለሁኝ። እና ስፔሻል ኢፌክት ሜካፕ ማለት በአጠቃላይ የበለዘ ፊት በቃ የፊትን ገጽታ መቀየር የተበላሸ ማድረግ ሊሆን ይችላል፣ ማስረጀት ሊሆን ይችላል፣ የተመታ ፊት ምናምን እብጠትን መስራት ማለት ነው። ትምህርት ተምረሃል በሱ ወይ? ዜናዊት ጋር የተማርኩት ትምህርት እና ጥሩ አድርጋ አስተምራኛለች ብዬ አስባለሁ። ከትምህርት ጋር አልተጋጨብህም? አልተጋጨም። እኔ ወደፊትም ሜካፕ አርቲስት መሆን ስለምፈልግ ያው ትምህርቴን ጎን ለጎን እያስኬድኩ በዚህ ማዳበር እንጂ ሜካፕ አርቲስት ስትል የቢዩቲ ነው ወይስ በዚህ ሶስቱንም? አሪፍ ወደፊት በጣም አሪፍ ሳካል እንዴ ማኑ ዋናው ክህሎትን ማወቅ ማለት አንተ ነህ ማለት በልጅነት እንደዚህ እዚህ ላይ እንትን ብለህ ማተኩረ መቀጠል ደስ ይላል። ጥሩ ደረጃ እንደምናይ ተስፋ እናደርጋለን። እስካሁን ጥሩ ነው። ከዚህ በኋላ ያለው ደግሞ ያው የምትወጂውን ነገር መስራት ያልነው ከል ቅድም በጣም ስናነሳይ ነበር። የምትወደውን ነገር ስትሰራው ይቀልልሃል፣ ስኬታማም ትሆናለህ፣ ደስ ብሎ ነው የምትሰራው። ሰው አሪፍ ነው። ማቴሪያሉን ማግኘትስ እንዴት ነው ለአንተ? ቀላል ነው? አንዳንድ ጊዜ ገባህ የፊት ልታበላሽ ትችላለህ የማይሆን ነገር ተጠቅመህና እሱንስ የት ነው የምታገኛቸው? እሱን እኔም ቢሆን እጠነቀቃለሁኝ እና ደግሞ ይሄ ኦሪጂናል እቃውን የማገኘው እንደ ድንገት በአጋጣሚ ምናምን አክስቴም ውጭ ሀገር ስላለች ያው እሷም ትልክልኛለች ምናምን አልፎ አልፎ። ከዛ ውጪ ደግሞ ዜናዊት አስተምራኛለች በረንብ አድርጋ የፊትን በማይጎዳ መልኩ በተፈጥሯዊ መንገድ እንዴት የሜካፕን እቃ መተካት እንደምንችል ምናምን አሳይተኛለች። በጣም ጎበዝ የሰራቸውንም እያየናቸው ነበርና በጣም ጎበዝ። ሰሞኑን ደግሞ በሆነ ስራ ከኛ ጋር እንገናኛለን ብለን ተስፋ እናደርጋለን። እኔም ተስፋ አለኝ። እንሰራለን በእርግጠኝነት። እሺ እናስደነግጣቸዋለን። እሺ ነገር አለ። እስራኤል በጣም ጎበዝ ልጅ፣ በርታ። በጊዜ ነው እንግዲህ ተነን መክሊት ያገኘው እና ለሚመለከቱ ሶሻል ሚዲያ ካለ አንተን መከተል የሚፈልጉ ማየት የሚፈልጉ ስራዎችን በዚህ አጋጣሚ መናገር ትችላለህ። ኢንስታግራም አካውንቴ እስሩቦይ ይባላል። እንዲሁም ደግሞ ቲክቶክ ላይ 2 አካውንት አለኝ፣ እስሩቦይ እና እስሩ ሜካፕ ብላችሁ ማግኘት ትችላላችሁ። እንዲሁም በተጨማሪ እኔ ጋር አብራችሁ መስራት የምትፈልጉ ሰዎች ካላችሁ በዚህ አጋጣሚ እንድታወሩኝ እፈልጋለሁኝ እና አመሰግናለሁ። እኛም በጣም እናመሰግናለን። የተለያየ ችሎታቸውን ይዘው መጡ ከግራና ከቀኝ። ቅዳሜን ከሰዓት እንግዲህ እንደዚህ ሞቅ አድርገን ጀምረናል። የተለያዩ ፕሮግራሞችም አሉን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ ስንል በክብር እንጋብዛለን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።